በስልክ ነበርኩ እንጂ እኮ የለውም ብሏል። ስለዚህ ይሄ ማለት ምንድነው? እነዛኞቹ ደላላዎች ነው ያያዙዋት። ልጅቱ እኮ ስትሞት አይተሃለው ሲነው ተክሌን አይ በስልክ ነበርኩኝ ብሏል። ስትቀበርም በስልክ ነበርኩኝ። አየው ይሄ ራሱን ለማጽዳ ነው አሁን ይሄ እንደዚህ እያለ ያለው። አዎ ዞሮ ምን መሰለ የጅዳው ደላላ ሲያዝ እሱ ማድረግ ያለበትን ነገር ያውቃል። ከመያዙ በፊት ብርም እንዴትም እንደሆኑ ልጅቷን አሳልፎ የሰጠው ከመሬት ተነስቶ ከጅዳ ሰው ሰብስቦ ወደ የመን የሚልከው ጅዳ ያለው ስለሆነ ቀመርተኛው አሁን ይኸውልህ 100% ልጅቱ መኖሯን አረጋግጠናል። እንግዲህ በተሰጣቸው በ3 ቀን ውስጥ ምላሽ እንዲሰጡን እንጠብቃለን። አሁን ሙሉ ማህበረሰቡ ልጅቱ እንዳለች አረጋግጠናል። በህይወት ዋሻ ውስጥ አስገብተዋት እንደሆነ ከዛ የወጣችው ልጅ እንደተናገረችው ሃናንም በቃሏ ከዚህ ዋሻ በወጣ ወጣሁኝ፣ ከዚህ ዋሻ ካልወጣ ተቀረውኝ እዙ ልጄን የቤተሰቦችና የኢትዮጵያ ህዝብ አደራ ብላለች አሉ። ይህ ማለት እንግዲህ እዛው ወይም ደግሞ ሲጸልዩ የሚያወሩት ነው፣ ወይም ደግሞ ብቻቸውን ሲሆኑ እስረኞች ናቸው ማለት ነው። በህይወት መኖሯ ተረጋግጧል። አሁን ትልልቅ ሚዲያዎች ሽፋን መስጠት አለባቸው። ልጅቱ በህይወት አለች፣ ዋሻ ውስጥ ነው ያለችው። ዋናው ተዋናይ ተክሌ ነው። ጉዳዩ ተክሌ ላይ ነው ያለው። ተጨማሪ የጅዳው ነው። ልጅቱ የትም ገብተው ልጅቱ በዚህ 3 ቀን ውስጥ መውጣት አለባት። ወይ ደግሞ መላክ አለባቸው። ተክሌ ያኛውን ደላላ አሁን ሼር አድርጉላቸው። ቲክታክ አላቸው እነ ተክሌም በላቸው እነ ማርክስ ብሬክስን አሁንማ ሌላ የመን የሞተን ሰው አስክሬን ላኩ ማለት ጀምረሃል የሚል ዛቻ ደግሞ በጎን እየመጣ ነው። ፈሳሙላ ማለት ነው። እንደውም እነሱ ናቸው ያገቱት። ምክንያቱም እንዳልሞተች ተረጋግጧል። ብሬክስ ልኮልሃል እንዴ? እየጠየቁ ነው። አላከልኝ ወንድም አላት ያና ባሉ አለ ምናምን ከቤተሰቦቹ እንደኛ ያህል እንኳን እየጮኩ አይደለም ማለት ጫና ሊሆን ይችላል። እሱ እኮ ጫና ሊሆን ይችላል። ክፍለ ሀገር ያሉት ኢንተርኔት ላይ ኖራቸው ይችላል። ይሄ ጅዳ ያለው ባልየው ደግሞ ፈርቶ ሊሆን ይችላል። ይሄኛው ሊያስፈራራው ይችላል። ጋብቻ ነገር ታው ችግር የለም ለነሱ ቤተሰቦቹ ላያውቁ ይችላሉ። ስለዚህ እኛ ቤተሰቦቿንም በቃ ውደታ ወንድም እና ምናምን እኛ ወንድሞቿ ነን፣ ቤተሰቦቿ ነን። እሱንማ እንደዚህ ብለን አረ እንደ እየጮህን ያለ ነው። ድምፅ እየሆንላት ያለ ነው። ግን ስለዚህ ይኸው ፊትታችተ እሱ በዚህ በ3 ቀን ውስጥ ምክንያቱም 27 ትልቁ ስንትን ገመድ ያለው ተክላይ የሚባለው ጋር ነው። ተክላይና ይሄ የጅዳውን ለጊዜው ዝም ያልነው ተክላይ የሚባለው ጋር ነው። አሁን ይቺ እንደነገረችን ተክላይ ጋር እና ከተክላይ ጋር የሚሰሩት ያሉት ደላሎች መሀል ነው ያለችው። የጅዳውም አለበት አለበት የሚታውም አይደለም። ታብታብ ኮፕሊንክ አድርጉት። እንግዲህ እኛ ያለን መረጃ ለህዝብ አጋርተናል። እያንዳንዳችሁ የኢትዮጵያ ህዝብ እንግዲህ አደራ ብላችኋል። ልጅቱ አደራችሁን ተወጡ። ሙሉ ቲክታኩን የእሷን ፎቶ እያደረጋችሁ እኔም ሃናን ነኝ በሚል አጥለቅልቁት። ሙሉ አሁን መቼም ተክላይ ይሄንን ቪዲዮ ይሰማል ወይ ደግሞ ቤተሰቦቹ ሊሰሙ ይችላሉ። ያንተ ብር ቀርቶብህ ምናምን ከሆነ ብር ቀርቶብህ ነው አሳገጥኳት ምናምን ብልና ያንን ብር ያስቀረብን ሰው ደግሞ ስመኝ ነው ተመች ስሙን አይዶን ነው ያስኩትም እሱ እንዲከፍል ይደረጋል። ዞሮ ልጅቷን እንዴት እንደምትወጣ ማመቻቸት ነው። በእርግጠኝነት እዚህ ውስጥ እየሰሙ ነው አጋቾቹ። በእርግጠኝነት ይሰማሉ። ከትናንት ጀምሮማ ይሰማሉ። እነሱ ባይሰሙ ዘመድ ቤተሰቦቹ ይሰማሉ።
በውስጥ እየመጡ እየጻፉ ነው። በውስጥ እንዴት እንደዚህ ትላላችሁ ምናምን እያሉ እየጻፉ ፕሮፋይል ዘግተው ወይ ቤተሰብ ወይ እራሳቸው ነው። እኔ እኮ ለምንድን ነው ከራሱ ላይ ውረድ፣ ከተክሌ ላይ ውረድ፣ ከስማ እንትን ላይ ውረድ የሚሉ ሰዎች እራሳቸው ሊሆን ይችላሉ ወይ ቤተሰቦች ነው። ከዚህ የተለየ አይሆንም። ምክንያቱም ቤተሰብ እዛ ያለው ደላላው ሳውዲ ቁጭ ብሎ ምንም ኢቃማ ቢኖረው በሰው ላይ እየተጫወተ ዝም የሚባል ቤተሰብ የለም። ማን ጋር ያለው ምክንያቱም ለወንድሙ ለእህቱ ለአጎቱ ስለሚፈራ ልጅቷን የምትለቀቅበትን መንገድ ሊያመቻቹ ይችላሉ። ምንድን ነው ለብሬክስ ሼር አርጎ ምትለው እንዳለ አንድ 10 ሰው ሼር ካረግለት ይመጣል። ሼር አርጎ እሱ ምንድን ነው መረጃ አለው ወይስ መረጃ አለው? ብሬክስ አበሻዊ መረጃ አለው እንዴ? ብሬክስ ማለት ነው። ሜቢ ኢንፎርሜሽን ሊኖረው ይችላል ተብሎ ይታመናል። ብሬክስ ከማን ነው ኢንፎርሜሽን የሚኖረው? ከማን አይዶን ነው። ከስር ኮሜንት ላይ ሲጽፉ ነው ብሬክስ እያሉ በጣም ብሬክስ ማለት እንትን ስላሉ ነው። ብሬክስ አለው መረጃ አለው እንደ ብሬክስ ይምጣ፣ ሼር አድርጉለት። መረጃ ካለ ሼር አድርጉለትና ይምጣ። ብዙ ሰው ተክላይን የሚያውቀው ሰው ካለም ይግባ። ተክላይን ቤዙን ማወቅ እንፈልጋለን። በተክላይና በዛኛው ደላላ መሀል ስለሆነ ያለችው ልጅቷ ተክላይ የሚባለው እዳ አለበት ነው። አሁን ይቺ ዘምዘም ነው ማንም የምትባለው እንዳለችው ከሆነ ታብታብ እያደረጋችሁ ሁላችሁም። ስለዚህ ከአሁን መጀመሪያ እኮ እኛ አሁን የገባነው ዋናው ርዕስ ልጅቱ በህይወት ለመኖሯ ማረጋገጥ ነው እንጂ ሰዎቹ ጋር እነ ተክሌ ጋር ጨርሰናል። በዚህ በ3 ቀን ወይ ሞቷል ወይ እሷን ያመጣሉ። እንግዲህ ያልሞተ ሰው ከየት ያመጣል? አሁን አቦፋን ነው ይኸውልህ። አሁን የሞተውን በምን መልኩ ነው ሊያስረዱን የሚችሉት? ስሞት ወይ ስትቀበል ያለው ቪዲዮ ካልሆነ በስተቀር የሞተ አስከሬን ሊያሳይ ይችላል። እዛ በረሃ ላይ ስንት የገደሉት አስከሬን አለ። ገብቷል? ይሄ አሁን ሄዶ አስከሬን ማሳየቱን ሳይሆን በዛን ጊዜ በሞተችበት ሰዓት ሲቀብሯት በእርግጠኝነት ያነሷታል። ፎቶ ከሞተች ልጅቷ ሙታ ከሆነ ያነሷታል በእርግጠኝነት። በቃ ያ ነው ነው የማምንበት እንጂ ስንት እዛ በረሃ ላይ ደክሞት የሚሞታለ ራሳቸው የሚገሏቸው አሉ። የእነሱን አስከሬን ሊያሳዩ ይችላሉ። ልጅቷ ሞተች ከተባለ እኮ ኦልሞስት 2 ወር 3 ወር